አብርሃም እንግዲህ ከሩታ ጋር ወደ ቤት ሄዷል። ታስታውሱ ከሆነ ትናንት በተለቀቀው ቪዲዮ ላይ እንግዲህ ግርግር ተፈጥሮ ነበር ሆስፒታል ውስጥ ዶክተሯ ምናምን በቃ በጣም ነበር ስትቆጣ የነበረው። ምክንያቱም አብርሃምን እኔ ጋር ነው የሚሄደው እኔ ጋር ነው የሚሄደው እያሉ እያምታቱት ነበር። እናንተ በምታደርጉት ነገር ነው ልጁ እንደዚህ ትልቅ ስትረስ ውስጥ የገባው በማለት እንግዲህ ዶክተሯም ተናግራ ዶክተሯ ራሱ እንግዲህ የተናገረችው ይሄ ሁሉ ነገር እየተፈጠረ ያለው በመንፈስ ጭንቀት ወይም በእነሱ በሚያደርጉት ነገር ለውሳኔ እንደተቸገረ ነው እንግዲህ እና ሰላም ሰላም የኔ ውዶቼ የኔ ወርቆች እንዴት ናችሁ? ሰላማችሁ በዝት ይበልልኝ ውዶቼ። እንዴት ናችሁ? አላችሁ ወይ? ከኔ ጋር ለውላችሁ ፈጣሪ ይመስገን። እንዴት ናችሁልኝ? ዛሬም እንግዲህ በድጋሚ እንግዲህ መጥቼላችኋለሁ ወደ አመሻሹ ላይ ማለት ነው። ሰምታችኋል። ሩታ እንግዲህ ጀግኒት ባሏን እንግዲህ በሩታ አሸናፊነት ወደ ቤቷ ወስዳዋለች። ኦ ማይ ጋድ ትላለች። ኦኤምጂ ብቻ ግን እውነት ለመናገር አለ አይደለ እየተፈጠረ ያለው ነገር እየሆነ ያለው ነገር ሁሉም ግራ የሚያጋባ ቢሆንም ግን ደግሞ ሩታ ያደረገችው ነገር በጣም ደስ ብሎኛል። እነ ቤዛ እኛ ጋር የሚሄደው ሩታ ደግሞ እኔ ጋር የሚሄደው የልጅ አባት ነው። ምንም ሊያደርገው አልችልም። እናንተ ከመሆኑ ግን እናንተ እንደውም በዚህ ባለበት ጭንቀቱ ላይ መጥፎ ነገር እየተናገራችሁ አይምሮ መጥፎ ነገር እንዳያስብ ታደርጉታላችሁ። ስለዚህ እናንተ አይደላችሁም የምትወስዱት ከኔ ጋር የሚሆነው በማለት እንግዲህ ሩታም የራሷን ሀሳብ ለመናገር እየሞከረች ነበረ። ብቻ ግን በሩታ አሸናፊነት ተጠናቆ ነበረ። አብርሃም አሁን ላይ ያለበት ሁኔታ እጅግ በጣም ከባድ ቢሆንም ግን ደግሞ ትሬት ከተደረገና ዶክተሯም እንደተናገረችው ትሬት ማደረግ ጥሩ ነገሮችን በፊት ያሳልፋቸው የነበሩ ነገሮችን ማሳለፍ አሪፍ ቦታዎችን እየሄደ እንጆይ ማድረግ ከዚህ ከጭንቀቱ መውጣት ነው ለሱ የሚጠቅመውና ያው እሷም እንግዲህ ያለችው ዶክተሯ የመንፈስ ጭንቀት ነው ጭንቀት ነው። በጭንቀቱ ብዛት ነው አይምሮው ጭንቀቱን መቆጣጠር ስላቃተው ነው ራሱን አስቶ የጣለው። ስለዚህ እንዲረጋጋና ጥሩ ነገሮችን እንዲያደርግ አድርጉት። ከጭንቀት መራቅ አለበት ብላለችና ምክንያቱም አብርሃም ያለበት አሁን ችግሩ የጭንቀት ችግር ነው። ይሄ ማለት ምንድነው? እነሱ እያደረጉ ያሉት ነገር አብርሃምን የሚጠቅመው ይመስላቸውና ግን ደግሞ እነሱ አብርሃምን እየጎዱት ነው ያሉት ማለት ነው። እና ውዶቼ እንደው እውነት ለመናገር አሁን ላይ መጨረሻው ነው የናፈቀኝ። ድራማ እኮ እንደሆነ እኮ እናውቃለን፣ ግን ደግሞ መጨረሻውን አፈቀኝ። ክፍል የሌለው ምዕራፍ የሌለው ድራማ ሆነብኝ ማለት ነው። ሰምታችኋል። እውነት ለመናገር ግን አላገም። እስቲ እንግዲህ መጨረሻውን ማየት ፈልጋለሁ። ሩታዬ ግን የኔ ጀግና ባሏን ወደ ቤት ይዛው ሄዳለች። ከነ ቡዜ ጋር ሳይሆን ከነ ሩታ ጋር ነው ወደ ቤት ሄደው አብርሃም ማለት ነው። ይለያል። አሪፍ ነበር።